ነገር ግን አንተም እኔ ቤት አትመጣም፣ እኔም አንተ ቤት አልመጣም። ሙዓዜ ሲለምን ብዙ ሚሊዮን ብር ለዘፈን ሲጠይቅ የቲክቶክ ትብብር ጆሮዬን ሲደማ በሰቅጣጭ ኦዲዮ ለኡማ ነው ሲለን ገንብቼ ስታዲዮ ይህን ሁሉ ነገር በድፍረት ሲያምታታ አድናቆት ሲቸረው የነገር ጋጋታ ህዝባችን ተርቦ ለጉድ ይሟቅቃል። ገጠር አንድ ምስኪን ካዕባ ይናፍቃል። ስንቱ ጉድ ተጽፎ እንዴት ይዘለቃል? ሐጅ ለመተግበር የሌለው ሱቅሱቃ ህልሙ ተረተረ ስራው ነው ሙዚቃ። ከሽርክ ኮተት ውጭ ሌላ ያውቅም በቃ። በርግጥ ከዚህ ትውልድ አቅሳን ነፃ እንዲያወጣ ትፈልጋላችሁ? ወይም ጎላን እንዲያስመልስ ወይም ዘማቾችን ከኢራቅ እንዲያበር? በፍጹም። እነዚህ የጠላቶች መሻገሪያ ቻናል ይሆናሉ። በእጆቻቸው መጫወቻ ባሪያ ይሆናሉ። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢሂ አጅመዒን አማ በዕድ። በጣም እኔ በህይወቴ አሁን ለመጀመሪያ ጊዜ ነው በቪዲዮ እንደዚህ ስመጣ። ምናልባት በተወሰኑ ጽሁፎች ምናምን ይሆናል ብታውቁኝ፣ ግን አሁን በጣም ስለከፋኝ ነው። አንድ ወንድማችን ሙዓዝ ሐቢብ ወደ ሚዲያው መጥቶ አንድ ተቋም መገንባት ፈለገ። ያ ተቋም ደግሞ ለኡመተ ሙሐመድ ሰለላሁ ዐለይሂ ወሰለም ለሙስሊሙ ማህበረሰብ የሚጠቅም ነገር ነው። ያ ደግሞ ምንድነው? ቁርአን የሚቀረጽበት፣ የነብዩ ሰለላሁ ዐለይሂ ወሰለም መዳኢሖች የሚቀረጹበት፣ ነሺዳዎች የሚቀረጹበት ነው። ያም ደግሞ የሚተላለፈበት ምንድነው? ዳዕዋ ነው የሚደረግበት ማለት ነው። ዳዕዋ የሚያረግም ሰው በዛ ይቀረጻል ድምጹ። የትኛውም ቦታ ላይ ስቱዲዮ ላይ እንደምንቀረጸው ማለት ነው። ማንኛውም ሰውም ስቱዲዮ ላይ ተቀርጾ እንደሚለቀው ወይም ደግሞ ሌላ ቦታ ላይ ሄዶ የሚቀርጸውን እሱ ጋር እንዲቀርጽ ነው። እኛ ከዚህ በፊት ለስንት ወንድም ቤት ለመግዣ ሲለመን ተቃውመን እናውቃለን። ግቢ ውስጥ ለሚቆም 10 ሚሊዮን ብር 15 ሚሊዮን ብር ወጥቶ ለሚገዛ መኪና ተቃውመን እናውቃለን ወይ? ለምን ብለን ስናውቃለን ወይ? ስንት ወንድም ተለምኖለት አይደለም ወይ እየተቋቋመ ያለው? ማናውቀው አለ? የትኛው ኢማም ነው? የትኛው ዓሊም ነው? የትኛው ዳዒ ነው በራሱ ገንዘብ ተቋቁሞ ያለው? የትኛው ዳዒ ነው? እስቲ ማን ነው? እስቲ አላህን አንፈራም እንዴ? ይሄ ልጅ ራሴን ልቻል ሌሎችንም ደግሞ ልርዳ ባለበት ይሄ ሁሉ ውርጅብኝ የሚወርድበት ምንድነው ጥፋቱ? ማን ነው ሳይረዳ የተቋቋመው? የትኛው ዳዒ ነው ሳይረዳ የተቋቋመው? የትኛው ዓሊም ነው ሳይረዳ የተቋቋመው? የትኛው ተቋም ነው? የትኛው መስጂድ ነው? የትኛው መድረሳ ነው ሳይረዳ የተቋቋመው? ያ አሂባይ ምንድነው እንደዚህ አይነት ጥላቻ? ምንድነው እንደዚህ አይነት ሕስድ? አላህን አንፈራም እንዴ? ነገ እያንዳንዳችን ለልመና እንጋለጣለን። ዛሬ ለዚህ ልጅ ይሄ ልጅ ልመና ስለወጣ የተቃወምን ሁላ ወላሂ ሱም ወላሂ ጀዛችን እናገኘዋለን። ነገ ወይ ልጆቻችን ይዘን ወይ ሚስታችን ይዘን ወይ በአፊያችን ወይም ደግሞ በተቸግረን ልመና እንወጣታለን። ማይቀር ጉዳይ ነው። ይሄ ልጅ ሰርቼ ልብላ እኮ ነው ያለው። ከአንድ ሰው 200 ብር አዋጡልኝ ማለት ይሄን ተቋም ልገንባና ተውት ሌላው መርዳት ተውት። ራሱን መቻሉ የነብዩ ሰለላሁ ዐለይሂ ወሰለም ሙሂብ የሆነ ሰው ዛኪር የሆነ ሰው ራሱን ቢችል ምንድነው ያለበት? ለዘማሪ ይሰበሰብ የለ እንዴ? ለዘፋኝ ይሰበሰብ የለ እንዴ? አኺ ንብረት ለነደደበት ሰው ይሰበሰብ የለ እንዴ? ገንዘብ እያለው አቅማጥሩ ትላንትና ደህና የነበረ ሰው ዛሬ ሲወርድ ይሰበሰብለት የለ እንዴ? ለምንድን ነው በዚህ ደረጃ መሐሰል ውስጥ የገባ ነው? ወይም ሱፊያው ራሱን ሊችል ነው ራሱን ችሎ ተቋም ሊሆን ነው ብላችሁ ሰግታችሁ ከሆነ አላውቅም። ምንድነው ጥፋቱ? ይሄ ልጅ ተቋም ለመገንባት ሁሉም ነገር እየለመን አይደል እየሰራን ያለ ነው። እያንዳንዳችን ቤታችንን ገበናችንን እናውቀው የለም። ለዲን ታጋይነን ምንል ሁላ ያልተለመነልን አለ ወይ? ከትንሽ ከትልቅ ድረስ እናንተም ታውቁታላችሁ፣ ሁላችንም እናውቀዋለን። ጀዛኩሙላሁ ኸይር። በዚህ ደረጃ አንድን ሰው ለመምታት መነሳት ወላሂ ሱም ወላሂ አላህ ፊት ያስጠይቀናል። ማን ላይ ሂሰጥቶ ያውቃል ይሄ ልጅ? እኛስ ማን ላይ ሱፊዩስ ቢሆን ማን ላይ ሂሰጥቶ ያውቃል? ማሻአላህ ከማለት በስተቀር ይሄ ነብዩ ሰለላሁ ዐለይሂ ወሰለም ስለመደህ የሚመስለው እኮ የነብዩ ሰለላሁ ዐለይሂ ወሰለም መመደሁ ስለጠላችሁት፣ ነብዩ ሰለላሁ ዐለይሂ ወሰለም ከፍ ማድረጉ ስለጠላችሁት እኮ ነው የሚመስለው። ይሄ ጥላቸው ሂዶ ከማን ጋር እያያዘ? ከነብዩ ሰለላሁ ዐለይሂ ወሰለም ጋር ነው የሚያያዘው። ወንድሞቼ መጥላት ያለብንን ለይተን እንወቅ፣ ማጥላላት ያለብንን ለይተን እንወቅ። እንዴ ኢትዮጵያ ውስጥ ያለ ድሃ፣ ኢትዮጵያ ውስጥ ያለ ችግረኛ ሙዓዝ ተቋም ልገንባ ሲል ነው እንዴት ታየን? ከዚህ ችግር የለም እንዴ? የተራበ የለም እንዴ? አላሁል ሙስተዓን። አላህ ይጠብቀን ከእንዲህ ያለ ሙሲባ። ወሰላሙ ዐለይኩም ወራህመቱላሂ ተዓላ ወበረካቱ።